ኦርቶዶክስ የነፍጠኛ ነው ብለህ ትተርካለህ። መጀመሪያ ታሪካችን ጠፋ ትላለህ። ባንዲራው የሚኒሊክ ነው ትላለህ። ተርከ መጨረሻ ላይ ማረድ ትጀምራለህ። ተጀምሯል ኢትዮጵያ። ስለዚህ እምነት የሌለበት ዘር ማጥፋት የለም። ምክንያቱም ከሀሳብ ነው የሚነሳው ብለናል አይደለም? ያው ቃየል አስቦ ሰስቶ በእግዚአብሔር ላይ አምጾ ነው ወንድም የገደለው። በእግዚአብሔር ላይ ያላመፀ ማንም ሰው ጄኖሳይድ ማካሄድ አይችልም። በእግዚአብሔር ፍጡር ሊጠላ ስለማይችል ማለት ነው። ዋናው ሰውን የሚገሉ ሰዎች ሁሉ ከእውነተኛ ሃይማኖት ውጭ ናቸው። ሁላቸው 100% እግዚአብሔርን አያውቁትም። እናውቃለን ቢሉም ራሳቸው የፈጠሩት አይነት እግዚአብሔር አላቸው ማለት ነው። በሱ ስም ሌላ አምላክ ፈጥረዋል። እሱም ዲያብሎስ ነው። እና ኢትዮጵያ ውስጥ እየተካሄደ ያለውን የዘር ማጥፋት ሂደት ወዴት እንደሚወስደን በኋላ በዝርዝር እናየዋለን። እምነቶች ግን የሰውን አእምሮ ከቀረጹ፣ የሰውን ክብር ከገለጡ፣ ከዛ አምልጦ አደጋ የሚያደርሰውን ካወገዙ፣ ጠንክረው ካስተማሩ የመጠፋፋት ሂደቱ ይቋረጣል። ምክንያቱም ሀሳብ ነው የሚያስተካክሉት። ጸጥ ካሉ ግን ይተባበራሉ። እንዳውም ቁልቢ ገብርኤል የዋቂ ፈታ ቦታ ነው ብለህ ከሰበክ በኋላ ቁልቢ ያለውን ክርስቲያን መግደል አመቻችተሃል ማለት ነው። በዚህ በዋቂ ፈታው የሐሰት ሽማግሌዎች ትርክት መሰረት ማለት ነው። የጥምቀት ቦታዎች ሁሉ የወንዝ እሬቻ ናቸው። የተራራዎቹ የተራራ እሬቻ ነው። ደብሮች በሙሉ የእሬቻ ነበሩ ብለህ ልክ ስትተርክ ኦርቶዶክሳዊ ልታጠፋ እየተዘጋጀህ ነው ማለት ነው። ሳይሮስ ያደረገውን ጫካ ሰው ሾመ። የሾመው መንበር እንዲቆናጠጥ ወታደር አሳዝዞ የጥምቀት ልጆችን አሳረደ። ይሄ የእምነት ብልሽት ነው። ሳይሮስን ብፁዕ ብሎ የሚጠራው ሲኖዶስ እና ብፁዕ ብሎ የሚከተለው ህዝብ ዘር አጥፊን ከተከተለው ኦርቶዶክሳዊ አስተሳሰቡ ጠፍቷል ማለት ነው። በምንም ታሪክ በማንኛውም ታሪክ ሂትለርን በደንብ ብናነሳ እሱ የቅርብ ጊዜው ስለሆነ የዘር ለማጥፋት የሄደበት ሁለት መንገድ ነው። አንዱ ቅድመ ክርስትና የነበረኝ እምነት አለ ብሎ የኦክትሪ ላይ የተመሰረተ እምነት አላቸው። ከዚህ ከኦዳ ከሚለው በሜጫና ቱለማ ኢንትሮዲውስ ያደረጉት እነሱ ናቸው፣ ናዚስቶቹ ናቸው። ኦሮሞ እንደሱ የሚባል ነገር የተጻፈ እንደዚህ አይነት ናሬሽን የለውም። ፈርሶ ዛፍ ስር ሊቀመጥ ይችላል። ጌዲዮም ይቀመጣል፣ አፋርም ይቀመጣል። አንደኛው ግራር ስር ይቀመጣል፣ አንደኛው ሃይላንድ ያለው ዋርካ ስር ይቀመጣል። ቦረና ዋርካ የለም፣ ስለዚህ ግራር ስር ይቀመጣል። ግን አንድ ዛፍ መርጦ የእምነት ሲምቦል ያደረገው ጀርመኖች ናቸው ያደረጉት። ኦክትሪ የሚባል የአምልኮ ሲምቦል ነበራቸው። እሱን ነው ለሜጫና ቱለማ ኢንትሮዲውስ አድርገው ኦነግ ፒክ አድርጎ ትውልድ ውስጥ ከቶ አሁን ለዘላለም የኖረ እንዲመስለን የተደረገ። በተለይ የፕሮቴስታንት እምነትን ስናይ በባርነት ዙሪያ የሰሩትን ስራ አለ። ስሌቭ ባይብል ብለው እስከ መጽሐፍ ድረስ ያዘጋጁ። ስሌቭ ባይብል በሚለው ላይ የሙሴ ታሪክ አልተነሳም። ምክንያቱም ህዝቦቹ ነፃ ያወጣው ታሪክ በእነሱ መጽሐፍ ቅዱስ ላይ አልተጻፈም። መጽሐፍ ቅዱስ እየጠቀሱ ሰው ለባርነት እንዲገዙ፣ ለዛውም ለነጮች መገዛት፣ ለጌቶቻቸው መገዛት እንዳለባቸው ሃይማኖት አድርገው እንዲቀበሉ ይሰብኩ የነበሩ ናቸው። ብዙ የተጻፉ መጽሐፍቶች አሉ በዙ ዙሪያ። ሃይማኖት ለመሆኑ የምታውቀው ጄኖሳይድ የሚካሄደው ኢላማ ያደረጉት ኦርቶዶክስን ነው። መጀመሪያ ኦርቶዶክስ እንዳይሉ ኦሮሞውም ትግሬውም ሁሉም እንዳይተባበርባቸው ህወሓትና ኦነግ ምን ሰሩ? ኦርቶዶክስ ብለው እንዳንጠፋ። ህወሓትም የተፈጠረበት ኦርቶዶክስ ስለሆነ ማህበረሰቡ ሰው ሃይማኖትና ፖለቲካ ይለያያል የሚለውን እንዲቀበል በጣም ፑሽ አደረጉት። ሃይማኖትን እንደ ክት ልብስ ለበዓል ወይንም ለሰንበት አስቀምጦ ማሰቢያውን ግን የዘር ፓርቲዎች በነገሩት እንዲያስብ የዓለም ማያ ወርልድ ቪው ወይንም ነጽሮተ ዓለሙ የዘረኞች እንዲሆን ሰሩ ጠንክረው። ሰላም ጤና ይስጥልኝ፣ እንደምንከርማቸዋል። እንደተለመደው መምህር ፋንታሁንና እኔ ያሬድ ኃይለ ገብርኤል ለዛሬ በሌላ አርዕስት መጥተናል። ይህም ለዛሬ እንድንወያይበት የመረጥነው የዘር ማጥፋትና የሃይማኖት ተቋማት ሚና በሚል አርዕስት ይሆናል። እንግዲህ የዘር ማጥፋት ወንጀል ስንል በዓለም አቀፍ ደረጃ እንደሚታወቀው በማንነታቸው ምክንያት በዘራቸው ሊሆን ይችላል
በሃይማኖታቸው ሊሆን ይችላል፣ በተለያየ ማንነታቸው ተለይተው አንድን ህዝብ የማጥፋት እርምጃ ሲወሰድበት ያ እንግዲህ የዘር ማጥፋት ተፈጸመ እንላለን። እነዚህ ሂደቶች አላቸው። እነዛ ሂደቶችን ሲያሟላ የዘር ማጥፋት ተፈጸመ እንላለን ማለት ነው። በዚህ ውስጥ በታሪክ በሰው ልጆች ታሪክ ውስጥ የሃይማኖቶች ሚና ምን ነበር የሚለው በጣም ወሳኝ ነው። ብዙውን ጊዜ ወይም አብረው ተባባሪ ይሆናሉ ወይም ዝምታቸውን ይመርጣሉ ማለት ነው። ስለዚህ ለዛሬ ይዘን የምንቀርበው ይህንን ይሆናል። እንግዲህ ይህን ታሪካዊ ክስተቶችን እያነሳን አሁን ደግሞ በኢትዮጵያ ውስጥ ያለውን ሁኔታ ይሄ የሚታየውን የዘር ማጥፋት ሂደትና ወደፊት ደግሞ ሊከፋ ከዚህም ካሁን ካለንበት ሊከፋ የሚችል ሁኔታዎች እየታዩ ስለሆነ በዚህ ውስጥ የሃይማኖቶች ሚና ምንድን ነው የሚለውን በተባባሪነት ወይስ በዝምታ የመረጡ የትኞቹ ናቸው? እንዴት እዚህ ደረጃ ደርሳል? እንዴት ልንደርስ ቻለን? የሚለው ላይ በሰፊው አንስተን እንወያያለን። በሰው ልጆች በታሪኩ ውስጥ የሃይማኖቶች ሚና ምን ነበር? አሁን የምናነሳው እንግዲህ ጥንት የነበረውን ከእምነት በፊት ወይ የአሕዛብነት ጸባይ በነበረበት ጊዜ በወራሪነት ጸባይ የነበረውን ሁኔታ ሳይሆን በ20ና በ21ኛው ክፍለ ዘመን አሁን ባለንበት ዘመን የተፈጸሙ የዘር ማጥፋት ወንጀሎች አሉ። ምክንያቱም ህግ ስታብሊሽ ከሆነ በኋላ ህገ መንግስትና ሀገር የሚለውን ነገር በደንብ ከተሰራለት በኋላ የተፈጸሙ የዘር ማጥፋት ወንጀሎች አሉ እና እነዛ ወንጀሎች በማንና እንዴት እንደተፈጸሙ በዛ ሂደት ውስጥ ደግሞ ሃይማኖቶች የነበራቸው ሚና ምንድን ነው የሚለውን መምህር ያነሱልናል። እግዚአብሔር ይስጥልኝ። ተመልካቾቻችን እንደምንሰነበታችሁ። ያሬድ እግዚአብሔር ይስጥልኝ። በጣም አስፈላጊ ወቅታዊ ጥያቄ ነው ብዬ ነው የማምነው እኔም። ምክንያቱም ኢትዮጵያ ሀገራችን በዘር ማጥፋት ሂደት ውስጥ ነው ያለችው። የሃይማኖትና የጎሳ ቡድን ለይቶ በመንግስት መዋቅር ዘር የሚያጠፋ ስርዓት ኢትዮጵያ ውስጥ ስላለ ይህ ደግሞ እያደገ ሄዶ መጨረሻ ከቁጥጥር ውጭ የሆነው ብዙ ሚሊዮኖች የሚጠፉበት ሁኔታ ሊፈጠር ይችላል። ይህን ከታሪክ ስለምናውቅ ማለት ነው። ዋናው ጥያቄ በእንደዚህ አይነት ሂደቶች ውስጥ የእምነቶች ሚና ወይንም ባህሎችም ሊሆኑ ይችላሉ፣ የማህበራዊ ተቋማት ሚና ምንድን ነው የሚለው ማየትና ለራሳችን መፍትሄ መፈለግ አስፈላጊ ይመስለኛል። ለምንድን ነው ሃይማኖቶች በእንዲህ አይነት ሁኔታ ውስጥ የሚገኙት ቢባል፣ ሃይማኖቶች የሚባል ነገር የለም፣ እምነቶች ብንል ይሻላል። ሃይማኖት አንድ ነው፣ እሱም ኦርቶዶክሳዊ ሃይማኖት ነው። በኦርቶዶክሳዊ ሃይማኖት የተካሄደ ምንም አይነት የዘር ጥፋት በዓለም ታሪክ ተመዝግቦ አይታወቅም። ሁል ጊዜ የመስቀል ጦርነት ቢሉ ከቤተክርስቲያን የወጡ አካላት የጀመሩት ነው። ጂሃድ ቢሉ ከአረቢያ ከመሐመድ የተነሳ ነው። ናዚዝም ብሉ ከፕሮቴስታንት የመጣ ነው። ሁቱ ቱትሲ የሚለው ፍጅት ቢመጣም በቤልጅየሞች እና በአውሮፓ ወራሪዎች ኢንትሮዲውስድ የሆነ የፕሮቴስታንትና የካቶሊክ ጠባይ ነው። በኦርቶዶክስ ታሪክ አንድም ጊዜ የዘር ማጥፋት የሚባል አንድን ማህበረሰብ ኢላማ ያደረገ ነገር የለም። ምክንያቱም እምነቱ የሰው ልጅ በእግዚአብሔር አምሳል የተፈጠረ ብሎ ይጀምራል። ይህን በአድዋ አሳይተናል። በአድዋ ከምኒልክ ወታደሮች ከተወሰነ የሀገራችን ክፍል የሄዱ እና ሰው በመስለብ የሚታወቅ አካባቢ ጣሊያን ከተሸነፈ በኋላ የተወሰኑትን ጣሊያኖች ሰልቦ በግላሱ ላይ የሰው ብልት አስሮ ግዳይ ለማሳየት፣ ይሄ በኦሪትም እንደሚደረገው ነው። አክቹዋሊ ዳዊት ሺህ ሰለባ ሳኦል እንደዚህ የተባለ እንደሚነገረው ነው። ከዛ ባህል የመጣ ነው። እኛ ግን በክርስትና ውስጥ በእኛ የለም እና የነጮቹን ሰውነት ቆርጦ ይዞ የመጡ በፈረሳቸው ላይ አስሮ ለመጡት ሰዎች ምኒልክ ያሉት የሰውን አካል ካሁን በኋላ አትቁረጡ፣ ከማረካችሁ እስከነ ነፍሱ አምጡ፣ ከሞተ በክብር ከኛ ወታደር ጋር አብሮ በመቃብር ይቀበራል፣ ፍታት ተደርጎለት። እንደሱ ነው የኛ ጠላት። እንግዲህ ባህር ተሻግሮ የመጣውን እንኳን አካል መቅረጥ የከለከሉ ራሳቸው ነች የጻፉት። ብላክ ኪንግ
ሂ ክራይድ ነው የሚለው፣ እንዳውም አለቀሰ ነው የሰው አካል ቆርጠው ሲያመጡ ራሳቸው ናቸው የጻፉትና በእኛ ታሪክ የለም። ግን ለምንድን ነው እምነቶች እና ባህሎች የዘር ማጥፋት ሂደት ውስጥ ሚና የሚኖራቸው የሚለው ሰው ከእግዚአብሔር ከተለየ የሚያበቅለው ጠባይ ነው ብዬ ነው እኔ የማስበው። ለምንድን ነው ይህን የምለው? አይተ እንደሆነ የአቤልና የቃየልን ጉዳይ እግዚአብሔር መስዋዕቱን የተቀበለለት የዋህ ነው። የሁለቱን ሴቶች ለመውሰድ መንትያዎቹን የኔን ወሰደብኝ በሚል ቅናት ቃየል ወንድሙን ገደለ። አሁን መግደል ከቅናት ከስስት እና ከእግዚአብሔር ከመራቅ የሚመጣ የሰው መበላሸት ውጤት ነው። የሰው መበላሸት ውጤት ነው። ስለዚህ ጄኖሳይድ ወይንም ዘር ማጥፋት የሚጀምረው በአስተሳሰብ ላይ ነው። አስተሳሰብ ሲበላሽ ፊት የቆመውን ወንድምህን የእግዚአብሔር አምሳል መሆኑን፣ ያንተን አካል መሆኑን፣ የአዳም ልጅ መሆኑን ትረሳለህ። ስለዚህ ሰውየውን አሳንሰ ሰውየው የቆመበትን መሬት ሁሉ ትሰስታለህ። እግሩ ያረፈበትን እርሻውን፣ ሚስቱን፣ ቤቱን፣ ሀብቱን፣ ታሪኩን፣ የማይዳሰሰውን በአንደበት የሚነገረውን ነገር ሁሉ ትቀናበታለህ። ከዛ ያን ሰው ከጠላኸው በኋላ በጠላኸው ቡድን አንጻር ትርክት ታዘጋጃለህ። ለትውልድ የምታስተላልፈው ጥላቻውን ወደ ንቅናቄ እንዲያድግ ወደ አክሽን እንዲያድግልህ ትርክት ታዘጋጃለህ። አሁን እዚህ ትርክት ውስጥ ምን አለ? ይሄ ትርክት መጥፎ ነው፣ እግዚአብሔር አይወደውም፣ ይሄ ይወደዋል፣ ይሄንን ለትውልድ እናስተላልፍ፣ ይሄን ግን አጠናክረን እንቀጥል የሚል አይምሮ ከባህል ወይ ከሃይማኖት ከእምነት ነበር መገኘት የነበረበት። ስለዚህ ክፉ እና ጥፉ እምነቶች ይሄ ጂሃዳዊው፣ ይሄ ዋቂ ፈታው፣ ይሄ ሰው እየሰለበ የሚኮራው ቀዳሚ ነው እያለ ሐሰት የሚያወራው ለመዋሸትም ለማጥፋትም ሬዲ ነው። ምን ይሆናል? ሰዎች ሐሰት ትርክት ሲፈጥሩ በእምነቱ መሰረት ላይ ቆመው አይቃወመውም፣ እንዳውም ያጠናክረዋል። አሁን አይተ እንደሆነ ዋቂ ፈታዎቹ ከኦነግ ኦሮሞማ ጋር ሆነው የኛ እምነት ተዋረደ፣ የኛ ሲምቦል ጠፋ፣ በኦርቶዶክስ፣ በነፍጠኛ፣ በሰሜናውያን፣ በሴማውያን እኛ ኩሽ ህዝቦች ነን የሚለው የሚያጠናክረው ዋቂ ፈታው ነው። እዚህ ስር የሚደበቀው ደግሞ እያደባ ሁሌ ሀገር የሚያጠፋው ጽንፈኛ ነው። እዚህ ስር ተደብቆ ኦነግን የወለደው የተረፈ ናዚው በግንቢ ተፈልፍሎ የነበረው ሂትለር ሲሸነፍ ያ ፕሮቴስታንት ነው። ስታየው ማንኛውም የዘር ማጥፋት እምነት አለበት፣ የእምነት ብልሽት አለበት። የተበላሸ እምነት የሰውን ክብር የማያውቅ ከሰውነት ወጥቶ ቡድንን ከሰውነት በላይ የሚያደርግ። ቡድኖች እኮ የመጡት በሰው መዋለድ ነው እንጂ ቡድን አልተፈጠረም እኮ፣ አዳም ነው የተፈጠረው። ይሄን አረሳስተው በዘር ወይንም በማንነት የሚያስብ ፖለቲካን የሚደግፍ ማንኛውም እምነት ለአሁን እንደ ሰረቀ ብርሃን አይነት ኢትዮጵያ መርዝናት ትፋት፣ አማራ ሼም ኦን ዩ፣ ዲቃላ፣ ኦርጋኒክ የሆነ ትግራዋይ እንደዚህ የሚሉ አንደበቶች እንደ አቡነ ገብርኤል የሚባሉ ንጹህ ኦሮሞ ተብለው የተሾሙት ሳህለ ማርያም ቶላ ውልቃት ወደ ቦታው ይመለስ፣ ካሁን በኋላ ጎላ እኛ ላይ ተጥዶ ድግስ አይደገስም፣ ውልቃቶች ወደ ቦታቸው ይመለሱ ብሎ ማፈናቀልን መግደልን የሚሰብክ ጳጳስ ሁሉ የሚፈጠረው የእምነት ብልሽት ነው። አየህ፣ ኦርቶዶክስ ብትሆንም ሪል ኦርቶዶክስ ካልሆንክ ዘር አጥፊ ነው የምትሆነው። ትደግፋለህ፣ በዝምታም በንግግርም። ሳይሮስ ያደረገውን ጫካ ሰው ሾመ። የሾመው መንበር እንዲቆናጠጥ ወታደር አሳዝዞ የጥምቀት ልጆችን አሳረደ። ይሄ የእምነት ብልሽት ነው። ሳይሮስም ብፁዕ ብሎ የሚጠራው ሲኖዶስ እና ብፁዕ ብሎ የሚከተለው ህዝብ ዘር አጥፊን ከተከተለው ኦርቶዶክሳዊ አስተሳሰቡ ጠፍቷል ማለት ነው። በምንም ታሪክ በማንኛውም ታሪክ ሂትለርን በደንብ ብናነሳ እሱ የቅርብ ጊዜው ስለሆነ የዘር ለማጥፋት የሄደበት ሁለት መንገድ ነው። አንዱ ቅድመ ክርስትና የነበረኝ እምነት አለ ብሎ የኦክትሪ ላይ የተመሰረተ እምነት አላቸው። ከዚህ ከኦዳ ከሚለው በሜጫና ቱለማ ኢንትሮዲውስ ያደረጉት እነሱ ናቸው፣ ናዚስቶቹ ናቸው። ኦሮሞ እንደሱ የሚባል ነገር የተጻፈ እንደዚህ አይነት ናሬሽን የለውም። ፈርሶ ዛፍ ስር ሊቀመጥ ይችላል፣ ጌዲዮም ይቀመጣል፣ አፋርም ይቀመጣል። አንደኛው ግራር ስር ይቀመጣል፣ አንደኛው ሃይላንድ ያለው ዋርካ ስር ይቀመጣል። ቦረና ዋርካ የለም፣ ስለዚህ ግራር ስር ይቀመጣል።
ግን አንድ ዛፍ መርጦ የእምነት ሲምቦል ያደረገው ጀርመኖች ናቸው ያደረጉት። ኦክትሪ የሚባል የአምልኮ ሲምቦል ነበራቸው። እሱን ነው ለሜጫና ቱለማ ኢንትሮዲውስ አድርገው ኦነግ ፒክ አድርጎ ትውልድ ውስጥ ከቶ አሁን ለዘላለም የኖረ እንዲመስለን የተደረገው። ቀጥሎ አይሁድን ለማጥፋት ሉተር የፈጠረውን ፕሮቴስታንት ራሱ ሞዲፋይ ማድረግ ነበረባቸው ወደ ጀርመን ክርስቲያኒቲ። ያለበለዚያ መጽሐፍ ቅዱሱ ግሪክም አይሁድም ባሪያም ጌታም የለም ሰው ሁሉ በክርስቶስ እኩል ነው የሚል መጽሐፍ ነው የያዙት እነሱ። እሱ መጽሐፍ እያለ ጀርመን ምርጥ ነው፣ ከሌላ ሰው ይበልጣል፣ አይሁድ ጥቅም የሌለው ነው፣ ልክ ሉተር እንደሚለው አሳሞች ይላቸዋል፣ ውሸታሞች ይላቸዋል። መጽሐፍ ሁሉ ጽፏል። the Jews and their lies የሚል መጽሐፍ ጽፏል ሉተር። 500 ዓመት በኋላ ሂትለር እሷን ወስዶ የሰውን ክብር በሚያሳንስ መንገድ መጽሐፍ ቅዱስን ኤዲት አስደርጎ ቅዳሴ አስቀየረ፣ መዝሙር አስቀየረ። ቀጥሎ ኢየሱስ ክርስቶስ በገሊላ ከሚኖሩ ጀርመኖች አርያኖች የተወለደ ጀርመናዊ እንጂ አይሁድ አይደለም ብሎ አስተረከ። ቀጥሎ ጸረ ሴሜቲክ ሃይማኖት ጸረ ሴም መሆን ሃይማኖት ነው ለማለት አይሁዶችን ያወገዘው ራሱ ኢየሱስ ነው። እናንተ አብርሃም ልጆች ብትሆኑ ኖሮ እኔን ትቀበሉ ነበር፣ እናንተ የአባታችሁን ስራ ትሰራላችሁ፣ እሱ ነፍሰ ገዳይ ነው፣ እሱም ሰይጣን ነው፣ የሰይጣን ልጆች ናችሁ ብሎ ጸረ ሴሜቲክ ኢየሱስ ራሱ ነው ብለው ናሬሽን ሰሩ። ይሄ አሁን ሃይማኖት ሆነ። አሁን ዘር ማጥፋት ይጀመራል ማለት ነው። ኢትዮጵያ ይሄ ነው የመጣው። አየው፣ ኦርቶዶክስ የነፍጠኛ ነው ብለህ ትተርካለህ። መጀመሪያ ታሪካችን ጠፋ ትላለህ፣ ባንዲራው የሚኒሊክ ነው ትላለህ። ተርከ መጨረሻ ላይ ማረድ ጀምሯል ኢትዮጵያ ውስጥ። ስለዚህ እምነት የሌለበት ዘር ማጥፋት የለም። ምክንያቱም ከሀሳብ ነው የሚነሳው ብለናል አይደለም? ያው ቃየል አስቦ ሰስቶ በእግዚአብሔር ላይ አምጾ ነው ወንድም የገደለው። በእግዚአብሔር ላይ ያላመፀ ማንም ሰው ጄኖሳይድ ማካሄድ አይችልም። በእግዚአብሔር ፍጡር ሊጠላ ስለማይችል ማለት ነው። ዋናው ሰውን የሚገሉ ሰዎች ሁሉ ከእውነተኛ ሃይማኖት ውጪ ናቸው። ሁላቸውም 100% እግዚአብሔርን አያውቁትም። እናውቃለን ቢሉም ራሳቸው የፈጠሩት አይነት እግዚአብሔር አላቸው ማለት ነው። በሱ ስም ሌላ አምላክ ፈጥረዋል። እሱም ዲያብሎስ ነው። እና ኢትዮጵያ ውስጥ እየተካሄደ ያለውን የዘር ማጥፋት ሂደት ወዴት እንደሚወስደን በኋላ በዝርዝር እናየዋለን። እምነቶች ግን የሰውን አእምሮ ከቀረጹ፣ የሰውን ክብር ከገለጡ፣ ከዛ አምልጦ አደጋ የሚያደርሰውን ካወገዙ፣ ጠንክረው ካስተማሩ የመጠፋፋት ሂደቱ ይቋረጣል። ምክንያቱም ሐሳብ ነው የሚያስተካክሉት። ጸጥ ካሉ ግን ይተባበራሉ። እንዳውም ቁልቢ ገብርኤል የዋቂ ፈታ ቦታ ነው ብለህ ከሰበክ በኋላ ቁልቢ ያለውን ክርስቲያን መግደል አመቻችተሃል ማለት ነው። በዚህ በዋቂ ፈታው የሐሰት ሽማግሌዎች ትርክት መሰረት ማለት ነው። የጥምቀት ቦታዎች ሁሉ የወንዝ እሬቻ ናቸው፣ የተራራዎቹ የተራራ እሬቻ ነው፣ ደብሮች በሙሉ የእሬቻ ነበሩ ብለህ ልክ ስትተርክ ኦርቶዶክሳዊ ልታጠፋ እየተዘጋጀህ ነው ማለት ነው። ይሄንን በደንብ እናየዋለን። ስለዚህ ከሃይማኖት ጋራ ያልተገናኘ፣ ከእምነት ጋራ ያልተገናኘ፣ ከፍልስፍና ጋራ ያልተገናኘ የዘር ማጥፋት በዓለም ታሪክ የለም። የሁቱንም ብናየው እንደዚህ በረሮች፣ ነቀዞች እያሉ መጀመሪያ ስማቸውን እያጠፉ ከዛ ቀጥሎ ነው ያጠፉት። እምነት ነው። ሰውም በረሮ ብለህ ልክ ስትጠራው አዳማዊነቱን ዝቅ አረከው። በቡድን ደረጃ ነው የምታደርገው። ይሄን የማንነት ፖለቲካና ትርክት በሙሉ ዘር አጥፊ ነው። ማቆሚያ የለውም ካልተገታ፣ በእምነቶች በእውነተኛ አስተሳሰቦች ካልተገታ ማለት ነው። ዝርዝሩን እስቲ ቀስ በቀስ እናየዋለን። እንግዲህ እሺ መምህር፣ እስቲ ከታሪክ ላይ እኔም አንዳንድ የሚጨምራቸው ነገሮች ካሉ በዛውም እንደ ጥያቄ ማነሳቸው አሉ። ይሄ አንድ የሉተር አስተምሮ አለ። በፊት ክርስትና በ318 ሊቃውንት ሲመጣ ሁሉም ክርስቲያን ነው በዓለም ላይ ነበረ እና መንግስት የእግዚአብሔር ነው የሚል ነበረ አስተምሮ እና
ከዛ በኋላ ያሉ ነገስታቶች ደግሞ በእግዚአብሔር በንጉሰ ነገስቱ ከእግዚአብሔር ስር ያሉ ነገስታት ሆነው የሚያገለግሉ ለባለቤቱ እና ልክ በአንድ ሀገር ንጉሰ ነገስት አለ፣ ከዛ ነገስታቱ አሉ። ንጉሰ ነገስቱ ህግ አለው፣ በዛ ህግ ውስጥ ነው የሚተዳደሩ። ስለዚህ የእግዚአብሔር ህግ አለ፣ በዛ ህጉን ተቀብሎ በዛ ውስጥ የሚኖር ማለት ነው። ሉተር ሲመጣ ነው ይሄን ሁለት የከፈለው። ሉተር ምን አለ? አይ መንግስት እኮ ሁለት ነው። አንደኛው እዚህ ምድር ላይ ያለ ሰዋዊ መንግስት አለ፣ ሁለተኛው ደግሞ በሰማይ ያለው የእግዚአብሔር መንግስት ነው። ይሄ ነው አሁን ከዛ በኋላ ተከትለው ለመጡት ነገስታት በተለይ በምግባራቸው መጥፎ ለሆኑ አውሮፓውያን ምቹ የሆነላቸው አሁን ከተጠያቂነት ራሳቸውን አጥተው ክርስቲያን ነን ይላሉ፣ በመጽሐፍ ቅዱስ እንይዛለን ይላሉ። ግን የእግዚአብሔር መንግስት የራሱ ህግ አለው፣ እኛ ደግሞ የራሳችን ህግ አለን የሚል ነገር የመጡትና ከዛ በኋላ ወደ ቅኝ ማግዛት፣ ሰውን ማጥፋት፣ ወደ ባርነት ምናምን የመጡት ሁሉ እነዚህ ሁሉ መስቀል ይዘው ክርስቲያንን ከያዙ ሰዎች ጋር አብረው ተባብረው ነው ያን ሁሉ ነገር የተፈጸመው። ከዛም እንግዲህ ጀርመን ነው ትልቅ ሚና የነበረው። ከዛ በኋላ የመጡት ፍልስፍናዎች የናሽናሊዝም ፖለቲክስ የምንላቸው ይሄ ብሔርተኝነት የምንለው የመጣው ከዚሁ ከሉተር አስተምሮ ነው። ይሄም የትኛውን ከዛ በኋላ የመጡት ብሔርተኛ መንግስታት መጨረሻቸውን ስናይ ሁሉም የዘር ማጥፋት ወንጀል ነው የፈጸሙ። ያው ናዚን ማየት እንችላለን። ከዛ በኋላ የሉተራውያኑ ወይም የፕሮቴስታንቱ ኃይል ወይም አንግሎ ብሎ አውሮፓን ለሁለት ከፈለና ላቲንና አንግሎ ሳክሰን ብሎ ለሁለት ከፈለ። ከዛ በኋላ እነዚህ ደግሞ ሉተራውያኑ የላቲኖቹ የካቶሊኩን ይዘው ይሙጭኛሉና ይሄን ላቲኖቹ ወደ ፕሮቴስታንትነት እንዳይገቡባቸው ይሄም የኛው ነው ብለው የላቲን ናሽናሊዝም ከካቶሊክ እምነት ጋር እንዲያያዝ አደረጉት። በኋላ ላይ ፋሺዝምን የወለደው እሱ ነው። ይሄን እነሱም በዘር ማጥፋት ወንጀል ሲሳተፉ አይተናል። በካቶሊክ በተለይ በኢትዮጵያ ውስጥና በሰርቢያ ላይ የፋሺስት መንግስት ትልቅ የዘር ማጥፋት ፈጽሟል። የናዚንም እንደዛው አይተናል። ሃይማኖቶች ትልቅ ሚና ነበራቸው። እነሱም የሚያነሱት የነበሩት ሉተርን እንደምሳሌ ያነሳ ነው ስለ አይሁዶች ሲናገር የነበረው ቅድም እንዳነሱት ማለት ነው። ከዛ በኋላም ወደ ኢትዮጵያም ሲመጣ ይሄም የሉተር አስተምሮ የዚህ የናዚ የጀርመን ባህሪ ይዞ ነው የመጣው። የኢትዮጵያ ብሔርተኝነት የሚባለው ነገር ሲመጣና ይሄ የፖለቲካል አይዲዮሎጂ ውስጥ ራሱ ዓለም ላይ የተፈጠሩ የፖለቲካ አይዲዮሎጂዎች ከሃይማኖት ተነጥለው ማየት እንችላለን። እነሱ ፈጣሪዎቻቸው ራሱ የሃይማኖት መሪዎች ነን የሚባሉ ሰዎች ያነሷቸው ፍልስፍናዎች ናቸው እና የሚል ነገር አለን እና በኋላ ይሄ የናሽናሊዝም አስተሳሰብ የብሔርተኝነት አስተሳሰብ ዞሮ በመጨረሻው ወደ ዘር ማጥፋት ነው የሚገባው። ይሄን ነው በደንብ እያየን ያለ ነውና በሌሎች ሀገራትም ይሄ የእስልምናውም ከሃይማኖት ነው ምንጩ። ምክንያቱም ፖለቲካውም ሃይማኖት ነው የሚመራው። የእስልምናውን ብናይ የቱርክ የመስፋፋት ብናይ በዓለም ላይ ብዙ ወንጀሎች ተፈጽመዋል። በቅርብ ጊዜ እንዲህ በ20ኛው ክፍለ ዘመን የተፈጸመ በአርሜኒያን ላይ የተፈጠረው የዘር ማጥፋት ሃይማኖት ቀመስ ነው፣ ከሃይማኖት ጋር የተያያዘ ነው፣ ቀጥታ ነው። ለዛውም በኢትዮጵያ ውስጥም ስናይ ትንሽም ይሁን ትልቅ የሶማሌ ወረራን ስናይ ከውስጡ ከዛው በኢትዮጵያ ውስጥ የሚኖሩ ራሱ በክርስቲያኑ ላይ ተነስተዋል በወቅቱ የሶማሌ ወረራ ተከትሎ እና ይሄ ነገር የማይላቀቅ ነገር ነው፣ አብሮ የተያያዘ ነገር ነው እስካሁን ባየነው ታሪክ ማለት ነው። እና አሁን ደግሞ እየሄደ ያለው ይሄ የብሔርተኝነት ፖለቲካው አድጎ የብሔርተኝነት ፖለቲካው ከዚህ ከሉተራን ጋር እየተያዘ መሆኑ በደንብ የታወቀ ነው። ምክንያቱም ይሄን ፖለቲካ ይዘው ሲመጡ ሃይማኖት ቀመስ አለው በስተጀርባው። በዚህ በኦነጋውያኑም ሲመጣ ለዛውም
የሃይማኖት ሁሉ መሪ ናቸው የሚባሉ ሰዎች በዛ ሚና ላይ እንደነበሩ የሚታወቅ ነው እና አሁን ባለው ሁኔታ ኢትዮጵያ ውስጥ የዘር ማጥፋት ወንጀል ምልክቱን እያየን ነው። ወደፊት ደግሞ እየከፋ እየሄደ ነው። መንግስቱን ደግሞ የተቆጣጠረው የፕሮቴስታንቱ ኃይል መሆኑ ይታወቃል እና እያንዳንዱን አሁን ከፍለን ብናያቸው ጥሩ ይመስለኛል። አሁን ባለው ሁኔታ ላይ የፕሮቴስታንት እምነት እንደ ተቋም እና የፕሮቴስታንት እምነት እንደግል ተከታዮች አማኞች አሁን ባለው ስርዓተ መንግስት ላይ ምን ሚና አላቸው የሚለው ላይ እያነሳን ብንወያየው ደስ ይለኛል እና አንድ ባንድ እናንሳቸው ብዬ ከዛ በኋላ የእያንዳንዱ እምነት ምን አይነት ሚና እየተጫወተ ነው፣ በአጥፊነት በተባባሪነት ነው፣ በአጥፊነት ነው ወይስ በዝምታ ነው የሚለው እያነሳን ብንወያይ ደስ ይለኛል። መምህር የእሱ እይታ እንዴት ነው? እኔ አሁን የጀርመኑን ምሳሌ ያመጣኸው በጣም ትክክለኛና ኢትዮጵያ ውስጥ የታየ ነው። የጀርመኑ ሂደት ስታየው ልክ ኢትዮጵያ ውስጥ እንዳለው ነበረ። የቱሌ ማህበረሰብ የሚባል ማህበረሰብ ተፈጥሮ ነበረ ሂትለር ከመነሳቱ በፊት። በዚህ በኩል ፕሮቴስታንት ራሱ ሉተር አይሁዶችን ቆሻሻዎች፣ ንጹህ ዘር የሚበክሉ፣ ከነሱ ጋር አትጋቡ፣ ሱቃቸውን አቃጥሉ፣ የማይቃጠለውን አፈር ከምሩበት እያለ ጋይድ ላይን የሰጠው ሉተር ነው። ከ500 ዓመት በኋላ ደግሞ የመጣው ሂትለር በዚህ በቬና አካባቢ ሳይንቲስቶች ነበሩ ስለ ዘር የሚያወሩ እና በሱ የተለከፈ ወጣት ነበረ። በልጅነቱ ራሱ የታወቁ የዚህ የስነሰብ ወይንም አንትሮፖሎጂ ምሁራን ሆነው ዘረኝነትን የሚያራምዱ ጸሐፊዎች ነበሩ። እሱን ይከተል ነበር ይሄ ሰውዬ። አሁን ዋናው ጥያቄ ምንም ፍልስፍናና ትርክት ይከተል፣ ሃይማኖት ካልደገፈው ዘር ማጥፋት እንደማይቻል ያሳየናል። እንዳልከው አየ ሉተር ምንም ከነዛ በዚህ በኦስትሪያ አካባቢ ካሉ የስነሰብ እና የፖለቲካ ሊቃውንት ጥላቻን እያሳደገ ቢመጣም በዚህ በኩል የቱሌ ማህበረሰብ የሚባል እንደ ዋቂ ፈታ አይነት በዚህ በዛፍ በተለያየ ነገር እያመለከ እኛ ልዩ ነን የሚል እንደገና በፊሎሎጂ በቋንቋ ጥናት እኛ ያፌታውያን ነን ብለው ከህንድ ቋንቋ ጀምሮ ላቲኑን ምኑን ሁሉ ወደዚህ ወደ አርያን ቋንቋ ለማምጣትና ሴም የሚባለውን ለመለየት የሚሰሩ ሰዎች ነበሩ። በደንብ በጥናት በምን እንግዲህ ጥናት ዝንባሌህን ፍላጎትህን ለማሳካት ጥናቶችን መጠምዘዝ ይቻላል በሳይንስ ስም። ለዚህ ኤግዛክትሊ እነሱን ኮፒ ያደረገ ለምሳሌ አንድ ፕሮፌሰር አሰፋ ጃለታ ነው። አሰፋ ጃለታ መጽሐፎች በሙሉ እና አርቲክሎች ብታነብ ውሸትን ሳይንሳዊ ለማድረግ ምን ያህል እንደሚደክም ታያለ። ለምሳሌ አንድ መጽሐፉን ነው እኔ በደንብ ያየሁት ፋይቲንግ ኢንጀስቲስ ኢን ዘ ኤጅ ኦፍ ግሎባላይዜሽን ዘ ኬዝ ኦፍ ብላክ አሜሪካንስ ኤንድ ኦሮሞ ኦፍ ኢስት አፍሪካ ነው የሚለው ርዕሱ። ከላይ ስታለው ግሎባላይዜሽን ይላል፣ ኢንጀስቲስ ይላል። ርዕሱ በጣም አትራክቲቭ ስለሆነ መጽሐፉን ገዝቼ ለማየት ስሞክር ውሸቱ በጣም ግራ ገባኝ። ሪፈረንሶቹ ግን ብዙ ናቸው። ማን ሪቪው እንዳደረገ እነሱን ሁሉ ማጥናት አለብኝ ብዬ አንድ ቻፕተር ሳምፕል ወሰድኩ። ቻፕተር 5 ነው በአጋጣሚ ወሰድኩት። ወስጄ የሚላቸውን ነገሮችና የጠቀሳቸውን ምንም ሶርስ ሳይኖር የሚጽፋቸውን የሚፈለስፋቸውን ሐሰቶች ለማጥናት ሞከርኩ። ከዛ ወደ 120 ሪፈረንስ አለው አንድ ቻፕተር ብቻ። ያ ሪፈረንስ ግን በእርግጥ የተደገመውንም ዝኒከማሁ ከስር እንደቀደመው እያለ የደገመውን ሁሉ ቆጥሬ ወደ 120 ዋቢ ጠቅሷል። ይሄ እንግዲህ ነፍጠኛ አማራ የሚባለው ኦሮሞን እንዴት እንዳንገላታ፣ ኢትዮጵያን እንዴት እንደወረረ፣ ሰውን እንዴት እንዳጠፋ ለማሳመን የሄደበት ነው። መጨረሻ ዋቢዎቹን ወስጄ ዋቢዎቹ ራሳቸውን ኬት መጡ ማን ጻፋቸው ወደሚል ደግሞ ሄድኩኝ። ዋቢዎቹን ሳያቸው ከ120ው 90 አካባቢው አይ ቲንክ 83 ይመስለኛል። አዎ 83 13 120 ሲቀነስ 13 ስንት ነው የሚሆነው? 107 107ቱ በጣም አሳፋሪ ነገር ነው። 107ቱ የራሱ ጽሁፍና የኦነጎች ነው።
ራሳቸው ፈጥረው የተጠቃቀሱ ነው ሳይንስ ያስመሰሉት። ከዛ ኢትዮጵያን የሚጠሉና እነዚህ ሰዎች ለፕሮፌሰርነት ያበቁ እና ኢትዮጵያ ለዓለም መጥፎ ምሳሌ ትሆናለች ብሎ ኦርቶዶክስን የሚጠሉ ከ200 በላይ ጆርናል እና አርቲክል በኢትዮጵያ ትርክት ላይ በተለይ በክብረ ነገስት ላይ የጻፉ አሁን ገድላትን መተቸት የጀመሩ ፕሮፌሰሮች ናቸው የሱን ሪቪው የሚሰሩለት። ስለዚህ የነሱ ዕቃ ነው የሰውዬ። አየው በኮሎናይዜሽን ዘመን የተሸነፉ ጄኖሳይድ አድርገው ኮንቲኔንት ሲሰርቁ የነበሩ ሰዎች አፍሪካ ለምን ተሸነፍን ብለው ያሸነፈው ኦርቶዶክሳዊ መንፈስና ነባር ህዝብ ነው ብለው ነባር አስተሳሰብ፣ ህዝቡ ያው ኢትዮጵያዊ ነው ግን አስተሳሰቡ ነባር የሆነ አዲስ ባርነትን የማይቀበል ህዝብ ነው። የአስተሳሰቡ መሰረት በተለይ ኦርቶዶክስን ብለው ኢላማ ያደረጉት እና አሰፋ ጃለታ አይነቱን ፈጠሩ ማለት ነው። ሃይማኖት ለመሆኑ የምታውቀው ጄኖሳይድ የሚካሄደው ኢላማ ያደረጉት ኦርቶዶክስን ነው። መጀመሪያ ኦርቶዶክስ እንዳይሉ ኦሮሞውም ትግሬውም ሁሉም እንዳይተባበርባቸው ህዋትና ኦነግ ምን ሰሩ? ኦርቶዶክስ ብለው እንዳንጠፋ ህዋትም የተፈጠረበት ኦርቶዶክስ ስለሆነ ማህበረሰቡ ሰው ሃይማኖትና ፖለቲካ ይለያያል የሚለውን እንዲቀበል በጣም ፑሽ አደረጉት። ሃይማኖትን እንደ ክት ልብስ ለበዓል ወይንም ለሰንበት አስቀምጦ ማሰቢያውን ግን የዘር ፓርቲዎች በነገሩት እንዲያስብ የዓለም ማያ ወርልድ ቪው ወይንም ነጽሮተ ዓለሙ የዘረኞች እንዲሆን ሰሩ ጠንክረው። ይሄን ከሰሩ በኋላ ነው መንግስት ይዘው ሀገርን በጎሳ አከልለው የዘር ህግ ጽፈው የዘር መጅሊስ አቋቁመው የጎሳ ሲኖዶስ ፈጥረው የሃይማኖት ተቋማት የሚባል እነ ቄስ ታጋይ ያሉበት ሰው ሲሞት ኦርቶዶክስ አልሞተም የሚሉ ኦርቶዶክሳውያን ያሉበት ነገር ፈጥረው ለጄኖሳይድ የተዘጋጁት። ዝም ብለህ የጀርመንን ሂደት አይተህ ኢትዮጵያ ስትገባ አንድ ይሆንብሃል። በሌላ መርሃ ግብር ይሄን ብቻ እናያለን። ናዚዝም በቱለማ በኩል እንዴት ኦነግንና አሁን ያለው መንግስት እንደፈጠረ ከጀርመን የተደራጁ ሰዎች ይሄን እንዴት እንዳመጡ 100 ዓመት ጉዞ ያለውን እናሳያለን። 100 ዓመት ፒውርሊ ከናዚ ነው ኮፒ የተደረገው። ዛፉም አስተሳሰቡም ሰው ማጥፋቱም ጥላቻውም አፈርና ደም ሶይል ኤንድ ዘ ብለድ የሚለው ለፌንፊ ለፋ የሚለው በኦሮምኛው ኤቭሪቲንግ ኮፒ የተደረገው ከናዚዝም ነው 100%። እሱን በማስረጃ ሌላ ጊዜ እናየዋለን። ዞሮ ዞሮ ኦቶማን ቱርክንም ስታየው በሃይማኖት ነው። እንትኖችን አርመኖችን የጀርመን የግሪክ ክርስቲያኖችን ሲያጠፋ የኖረው። የሳውዲ አረቢያ በዛ በቀይ ባህር ማዶ ያለውን ጠረፍ እየያዘ እስከ ጅቡቲ ድረስ በዚህ በኩል እስከ ኤርትራ ጠረፎችን ይዞ ኢትዮጵያን ለማፈል ያደረገው ጥረትና ግራኝን አስነስቶ ያደረገው ዘር ማጥፋት ጥረት ከከሸፈ በኋላ ዘንድሮ ያው በሁለተኛው ግራኝ በአብይ በኩል መጥቷል ሰውየው። በዚህ ዓመት ነው አጊያ ሶፊያን ሰላት የሰገደበት። አብይ አህመድ የሱ ተመሳሳይ ግራኝ ነው ያገኘው እና ከሃይማኖት ጋር ያልተያያዘ ዘር ማጥፋት የለም ለማለት ነው። ይሄን በደንብ ማረጋገጥ እንችላለን እና የታሪክ መሰረታችን ባዕድ ከሆነ አስተሳሰባችን ይመረዛል። ቋሚ ያስተሳሰረን ያረጋጋን የሚያናብበን ነገር ይጠፋል። ያን ጊዜ በቀላሉ ለሚጠቀሙብን ሰዎች መሳሪያ እንሆናለን። የኦሮሞ ወጣቶች የተወሰኑትና የትግራይ ወጣቶች የህዋትና ኦነግ መጠቀሚያ፣ የኦሮሚያ ውስጥ ያሉት ደግሞ የዋሃብያ መጠቀሚያ የሆኑት ባዕድ ነገር ስለተሸከሙ ነው። ኢትዮጵያ ውስጥ የበቀለውን እስልምና ጠሉ፣ ኢትዮጵያውን ክርስትና ጠሉ። ከዛ በኋላ ባዕድ ተሸከሙ። ባዕድ ከሆንክ መናበብ አትችልም፣ ትጠላለህ ነባሩንና እሱን ከሃይማኖት ጋር የግድ ዘር ማጥፋት ተያይዞ ይታያል። ግን ሪሶርስ ሽሚያ ደግሞ ምንድነው? ድራይቪንግ ፎርሱ ነው። ልክ በቃየል እንዳየ ነው። ሁለቱንም ሴቶች ወሰድ፣ ተሻሚ ማጥፋት፣ አለማካፈል። ይሄ እግዚአብሔርን ማየት ሲያቅተን የእግዚአብሔርን ፍጥረት አጥፍተን ሰው ፍጥረት የተፈጠረለትን ሰው አጥፍተን ፍጥረት የተባለው ናቹራል ሪሶርስ የተፈጥሮ ሀብት ለመውሰድ የተፈጥሮ ሀብት ራሱ የተፈጠረለትን ሰው እስክናጠፋ እንደነቁራለን። ይሄ እግዚአብሔርን ካለማወቅ የሚመጣ በሽታ ነው። እግዚአብሔርን ስናውቅ የሚፈታ ነው ይሄ ብዬ ነው የማስበው። እስከዛ ግን ሰው ተወያይቶ እንዴት እንከላከል የሚለውን ማሰብ
አለበት ብዬ ነው የማስበውና እግረ መንገድህን እስቲ በዛውም ቅድም የዚያድ ባሬን ነገር አንስተ ነበር። ዚያድ ባሬ ሲመጣ እኔ አይ ቲንክ የ10 ዓመት ልጅ ወይ እንደዚህ ሊሆን ይችላል። ትምህርት ቤታችንን ተዘግቶ የተፈናቀሉ ሰዎች አርፈውበት በየቤታችን የተፈናቀለ ሰው ሙስሊሙም ክርስቲያኑን አስጠልለናል። ከዛ ውስጥ ደግሞ የተወሰኑት ሶማሊያ ሄደው ሰልጥነው መሳሪያ ታጥቀው መጥተው ኢትዮጵያን የወጉ ሰዎችም አውቃለሁ። ሶማሊያ መሸነፍ ሲጀምር መሳሪያቸውን ደብቀው ደግሞ ካድሬ ሆነው የቀበሌ ሊቀመንበር ሆነው የመሩንም ሰዎች አውቃለሁ። አስመስለው አድፍጠው የሚኖሩ አሉ። ሁሉ ጊዜ ለዘር ማጥፋት ሲመቻቸው ጊዜ ጠብቀው እንደ ወባ የሚነሱ አሉ። ጣሊያን ሲመጣ የተባበሩ አሉ። ያው ይታወቃል በታሪካችን አይደለም ባንዳ ማለት ነው። እና ዘር ማጥፋት ከእምነት ጋር ያያዝና ሪሶርስ ግን እንደ ማገዶ እንደ ነዳጅ ሆኖ ያንቀሳቅሰዋል። ትርክት፣ ሽሚያ፣ ይሄ ሁሉ ያንቀሳቅሰዋል እንጂ አስተሳሰብ ነው፣ አተያይ ነው። ሰውን በሌላ መልክ እንድታየው የሚያደርግህ አተያይ ነው። የእምነት ቤተሰቦች ንዝላልነት፣ አለመመስከር፣ እንዳውም መተባበር፣ እንዳውም ቀኖና መቀየር በኢትዮጵያ ምን ያህል የዘር ማጥፋት ዝግጅትን የራሳችን ቤት እያመቻቸ እንደሆነ እንመለከታለን። ይሄንን የቀድሞው የጠቅላይ ስራ አስኪያጁ አቡነ አብርሃም ብፁዕ አቡነ አብርሃም የአርያ ስላሴ ማነው አርያ ስላሴ ደብረ ኤልያስ እልቂት ሲጠየቁ እያጣራን ነው ብለው ይሄው 2 ዓመት አለፈ፣ አይጣራም። ፍትህ አይጠይቁም። ምን ማለት ነው? ትብብር ማለት ይሄ ነው። ዝቋላ ሰው አለቀ፣ ሰው ተገደለ፣ አይ ተወያይተናል አሉ አቡነ ጎርጎርዮስ ዘምስራቅ ሸዋ። ለህግ ቅረብ የተባለ የተከሰሰ ሰው የለም። ሰሞኑን አሰቦት ሰው ተገደለ፣ አቡነ እንጦንስ ተወያየን አሉ ከባለስልጣን ጋር። ለፍትህ ለፍርድ ይቅረብ፣ መንግስት ተጠያቂ ነው፣ ዜጎች መጠየቅ አለበት አንልም። ምን ማለት ነው? ትብብር ነው። ስለዚህ እምነት የሌለበት ዘር ማጥፋት የለም ብለን መደምደም እንችላለን። ያሬዶ እና የዚያድ ባሬን ኬዝ እና ግራ ትንሽ የሚገባኝ ነገር ምን እንደሆነ ታውቃለህ? ትግራይ ውስጥ ሰው ኦርቶዶክስ ነው አይደለም? ህዋት ደግሞ ጸረ ኦርቶዶክስ ነው። የኦርቶዶክስ ወጣት ብሬ አይምሮ አጥቦ እንዴት ለወገኖቹን ለማጠፋፋት ተጠቀመበት? እዛ ያሉ አባቶችና ጳጳሳት እንዴት አልተቃወሙም? ለምንድን ነው ዘረኝነትን ለምን ዝም አሉ? ልክ ነው። እሱም እናነሳዋለን። አሁን እያንዳንዳቸውን የሃይማኖቶች ሚና እናንሳ ብዬ ነው። ቅድም እንዳሉት መነሻው ራስ ወዳድነት የቃይላዊ ጸባይ ቢሆንም ሃይማኖቶቹ ደግሞ ለዚህ ዲሁማናይዝ ለማድረግ ለትርክት ነው ምቹ ሆነው የተገኙት። ያ የሚገል ሰው ያ ገዳይ ሰው ሲገል ራሱ እንደ ጸደቀ አድርጎ እንዲሰማው የሚያደርጉት ናቸው። ለዛም በጀርመኖች ናዚዎቹን አይሁዶችን ገለው እሑድ ቸርች ሄዱ ነበር ሊሳለው ቤተክርስቲያንና ያ የሚያደርጉት ነገር ልክ ሰይጣንን ቅድም እንዳሉት ሰይጣንን ገለው ጀብዱ አድርገው እንደመጡ አድርገው ነው የሚሰማቸው። እኛ አሁን ይሄን በጣም አረስት የምናነሳው ሰው ዝም ብሎ ተነስቶ ሰውን አይገልም፣ እሺም አይለውም ተፈጥሮ። በዚያን ግን እንዲያደርግ እንዲያስችለው ቫይታሚን የሚሆኑት ግን ሃይማኖቶች ናቸው። እና አሁን የሃይማኖቶቹን ጸባይ ነው እያነሳን ያለን። የሃይማኖቶቹ መሰረታዊ ጸባይ ታሪካዊ በዓለም ላይ የሰሩትን ስራ በተለይ የፕሮቴስታንት እምነትን ስናይ በባርነት ዙሪያ የሰሩትን ስራ አለ። ስሌቭ ባይብል ብለው እስከ መጽሐፍ ድረስ ያዘጋጁ። ስሌቭ ባይብል በሚለው ላይ የሙሴ ታሪክ አልተነሳም። ምክንያቱም ሙሴ ህዝቦቹን ነፃ ያወጣው ታሪክ በእነሱ መጽሐፍ ቅዱስ ላይ አልተጻፈም። መጽሐፍ ቅዱስ እየጠቀሱ ሰው ለባርነት እንዲገዙ
ለዛውም ለነጮች መገዛት ለጌቶቻቸው መገዛት እንዳለባቸው ሃይማኖት አድርገው እንዲቀበሉ ይሰብኩ የነበሩ ናቸው። ብዙ የተጻፉ መጽሐፍቶች አሉ በዙ ዙሪያ በስሌቨሪ ላይ ፕሮቴስታንቶች ይጫወቱት ሚና። ቅድም ያልነው ግን በጣም ወሳኙ ነገር በተለይ አሁን በኦርቶዶክሳውያን ቅድም አሁን ብዙ ስተት የምናየው ወይም እንደ ስብከትም ሊሰብኩት የሚፈልጉት ነገር ሉተር በዋናነት የተጠቀሙበት ለዛም ከመጽሐፍ ቅዱስ ሁሉ ጠቅሰዋል። ይሄ የሰው መንግስትና የእግዚአብሔር መንግስት በሰማይ ነው፣ የሰው መንግስት ደግሞ በምድር አለ የሚለውን የቄሳርን ለቄሳር ብሎ ተናግረዋል ብለው ጠቅሷል ራሱ ሉተር። ይሄ እንግዲህ መንግስታት ያን እምነት እሱን የሚከተሉ መንግስታት ከእግዚአብሔር ተጠያቂነት ነፃ የሆኑ ለሚያደርጉት ነገር አድርገው እንዲቀበሉ የሚያደርግ ነው። ይህቺ ጥቅስ አሁንም በእኛ ቤት ውስጥ ትነገራለች። ለመንግስትን እንዲህ ሲያደርግ ሲበድል በደል ሲያደርግ ለምንድን ነው የማትናገሩ ሲባሉ አይ እሱ እኮ የቄሳርን ለቄሳር ብለዋል ብለው ይቺ ሁለተኛውን አይናገሯትም። የእግዚአብሔርን ለእግዚአብሔር የሚለውን አይናገሯትም። የቄሳር ሳንቲም ነው፣ ሰው ግን የእግዚአብሔር ነው። ሰው የእግዚአብሔር ስለሆነ የእግዚአብሔር ሰው የሆነውን ደግሞ መጠበቅ ያለባቸው በጎቼን ጠብቁ ብሎ ኃላፊነት የሰጣቸው ለነሱ ለእረኞቹ ነው። እሱን አይናገሩ። ሰው የእግዚአብሔር መሆኑና ሊጠበቅ የሚገባውና ቄሳር የፈለገውን ሊያደርግ መብት እንደሌለው በሰው ላይ አይናገሩም። ያቺኛዋን ግን ለጥለው በዚህ ምድር ላይ ያለ መንግስት በሰው ላይ የፈለገውን ሊያደርግ እንደሚችል የተቀመጠ ምድራዊ ንጉስ እንደሆነ አድርገው ነው መሳል የሚፈልጉት። ያ አስተሳሰብ የፕሮቴስታንቱ አስተሳሰብ አስተምሮ ራሱ በእኛ ውስጥ ገብቶ እንዲያደነዝዘን አድርጓል ራሱ። አሁን ደግሞ ያለውን ሁኔታ በግላጭ እንደምታውቀው የፕሮቴስታንታዊ መንግስት ወይም አዲሱ ስም ብልጽግና የሚባለው መንግስት ነው እዚህ ላይ መጣው። ይሄ መንግስት እዚህ ደረጃ ላይ ለመድረስ ትልቅ ሂደቶችን አሳልፏል። የተጠቀመው ዋናው ኤትኒክስ ፖለቲክስ ወይም ብሔርተኝነት የሚለውን ነው። ራሳቸው ወደ አብይ ወደ ስልጣን በሚመጣበት ጊዜ በኢኮኖሚክስ ላይ የብሔር ፖለቲካ በኢትዮጵያ ውስጥ መኖሩ ለፕሮቴስታንት እድገት ትልቅ ሚና ተጫውቷል ብለዋል። እነዚህ ሰዎች አካሄዳቸው ከናዚ ጋር የተያያዘ ስለነበረ ምክንያቱም ሉተርም ሲነሳ ጀርመኖች በጀርመኛ ለመጽሐፍ ቅዱስ አልተጻፈም ምናምናም የሚሉ ትርክቶች ነበሩት እዚህ በእኛ ላይም የምናየው። እና እነዚህ አይነት ትርክቶች ነበሩ፣ ይጻፋሉ እነዚህ አይነት ትርክቶች። እና ይሄም ኦነግም ሲመጣ በተመሳሳይ ፕሮቴስታንትን ይዞ ሲመጣ የውሸት ነገሮችን ሁሉ ትርክቶችን እየያዘ መጀመሪያ ከኦርቶዶክስ እምነታቸው ወደ ፕሮቴስታንት ከቀየሯቸው በኋላ ፕሮቴስታንት ሲሆኑ ወዲያው ኦነግ ይሆናል። እነዚህ ሰው ይሄ ነው ሂደት ዛሬ እዚህ ያደረሰ። ይሄ የናሽናል ፖለቲክስ ነው። ያኔ ሉተር የደረሰውና በአውሮፓ ውስጥ ያስፋፋው አንግሎ ሳክሰንና ሉተር ብሎ ለሁለት ከፍሎ ሃይማኖቱን እንዳስፋፋው ይሄኛውም በተመሳሳይ መልኩ ኢትዮጵያ ውስጥ ፕሮቴስታንት እምነት የተስፋፋው በብሔርተኝነት ፖለቲካ ነው። ይሄን በደንብ ማወቅ ያስፈልጋል። ዳታዎችን ማየት ራሱ ያስፈልጋል። ኢትዮጵያ ውስጥ የብሔር ፖለቲካ ከመጣ ጀምሮ የኦርቶዶክሱ ቁጥር ምን ያክል ነበረ? የፕሮቴስታንቱ እምነት ቁጥር ምን ያክል ነበረ? ከዛ በኋላ አሁን የደረሰበት ደግሞ ምንድነው ብትሉ እንደሚባለው ተሰብኮ ምናምን ሳይሆን በአብዛኛው በዚህ በሉተራዊ አካሄድ በናሽናሊስትን ፖለቲክስ ይዘው በመምጣታቸው ምክንያት የተፈጠሩ ናቸው። በዛ ሂደት ውስጥ ነው እንግዲህ አሁን መንግስት የተቆጣጠረ። በዚህ በኦሮሞ ህዝብ ውስጥ አነስተኛ ቁጥር ያለው ፕሮቴስታንት ህዝብ ማጆሪቲውን ይዞ በስልጣን ላይ ፖለቲካውን ተቆጣጥሮ እንደፈለገ ሊያደርግ ያስቻለው ይሄ የናሽናሊስት ፖለቲክስ ነው። በኢትዮጵያ ውስጥ ራሱ በስልጣን ላይ እንዲቀመጥ ያደረገው ማለት ነው። ይሄ ደግሞ በዛ ብቻ የሚቆም አይደለም። ልክ እንደነ ይሄ ሂደት እነ የናዚ ፓርቲን እንደፈጠረ ሂትለርን እንደፈጠረ አሁን ሂደቱ የእድገት ደረጃው ሂትለርን የናዚን ድርጅት ፈጥሯል። ብልጽግና የሚባል የናዚ ድርጅት ፓርቲ ሂትለር ደግሞ ልክ እንደ አብይ ያለ ሂትለርን ፈጥሯል። በአሁን ሰዓት አሁን የዘር ማጥፋት ሂደቱ በተግባር ከመጀመሪያ ጀምሮ ከሉተር ጀምሮ የመጣው
የዘር ማጥፋት ስብከትና እድገት በሃይማኖት የመጣው እዛ እንዳደረሰው ሂትለር ላይ እንዳደረሰው አሁን ደግሞ ያ ሂደት የ100 ዓመት የፈጀው ሂደት ኢትዮጵያ ውስጥ አሁን የዘር ማጥፋት ወንጀል በሚደረግበት ጫፍ ደረጃ ደርሰናል፣ እየተደረገም ነው ያለው። ስለዚህ የፕሮቴስታንቱ እምነት አስተምሮ ይሄ ከጀርመኑ ጋር የተያዘው ቀላል ሚና እየተጫወተ አይደለም። አሁንም በመንግስት ውስጥ ቀላል ሚና እየተጫወተ አይደለም። በግልጽ በቤተ መንግስት ጠርተዋቸው ይሄ መንግስቱ የኛ ነው የሚል አይነት ነገር ለኛም በግልጽ እያሳዩን ይገኛሉ። ይሄ ፍልስፍናው ኦርቶዶክስ ለእድገት አትመችም የምናምን የሚሉትን ነገሮች ከዛ ጋር አብረው እየተያዙ ናቸው። በውጭም ደረጃ ያሉት ደጋፊዎቹ የመንግስት ደጋፊዎች የምንላቸው እነ ኖርዌይ፣ ጀርመን፣ አውሮፓ ምንም በዚህ ትልቅ ድጋፍ አላቸው እናውቃለን ይሄንን። እና ይሄ ግን መጨረሻው የሚሆነው ከፍተኛ የሆነ ወደ ዘር ማጥፋት ሂደት እየከተተን ነው። የፕሮቴስታንቱ ሚና በዚህ አይን ነው የማየው አሁን ባለበት ደረጃ። ሌላው እንግዲህ የእስልምናው ኃይል ነው። በዚህ በኦሮሞማ ፖለቲካ ውስጥ የምናየው የቆየው በጣም ረጅም እድሜ ያለው ከኦነግ እኩል የተመሰረተ እንግዲህ የኦሮሞማ ፖለቲካ ስንልክ እንደ ህዋቶቹ እንደ ህዋትም ሲመሰረት ኤርትራ ነፃ አውጪዎችም ሲመሰሩት በጀርባቸው ሃይማኖቶች አሉ። የካቶሊክም ይሁን የፕሮቴስታንት የታወቀ ነው መሪዎቹ። በኢትዮጵያ ውስጥም የሪቮሉሽን መሪዎች እንደ ያፓ እንደ ሜሶን ምናምን ስላቸው እነዚህ ሃይማኖቶች አሉ። ፕሮቴስታንት እምነት ምናምን ቄሶች ሁሉ አሉ እና የካቶሊክ ቄሶችም አሉበት እውነት ለመናገር። እና አሁንም ይሄኛው እዚህም ፖለቲካ ውስጥ የናሽናሊዝም ፖለቲካ ውስጥ ሲመሰረት በዚህ ኦሮሞማ ሙቭመንት ውስጥ ሲነሰረ ከምዕራቡ የፕሮቴስታንቱ ከምስራቁ ደግሞ የእስልምናው እምነት አለበት። አሁን ደግሞ የእስልምናው እምነት ነው በዚህ የዚህ የፕሮቴስታንቱ ኃይል ሆኖ እየመጣ ያለው ማለት ነው። እና ከዚህ ግድያው ዝም ብለን ተነስተን ኦሮሞ አማራን ገደለ ምናምን የምንለው ነገር አይደለም። ዝም ብሎ ኦሮሞ የሚባል አንድ ግለሰብ ኦሮሞ ስለሆነ ሰውን አይገድልም። ከበስተጀርባ ያሉት እምነቶች ትልቅ ሚና አላቸው። ያየ ነው ማየት ይችላለን። የሆኑትን ሁኔታዎች ማየት እንችላለን። በዛ ቦታ ላይ በተግባር የተፈጸሙ ቦታ ዳታዎቹ የት ቦታ ተደረገ፣ የት ቦታ የና ጄኖሳይድ ተደረገ፣ ማን ናቸው የና ያደረጉት ብናይ ከዚህ ጀርባ ሃይማኖት እንዳለ ማየት ይቻላል። እና ይሄ አይኤፍኤልኦ የሚባለው ድርጅት ከጃራ አባገዳ ጀምሮ የመጣው ኦሮሞ ኢስላሚክ ስቴት የማድረግ ሂደት ከዚህ ጋር አብሮ የተያያዘ ነው። እና እነዚህ አደጋዎች ወደፊት ገፍተው እየመጡ ነው። እና አሁን መምህር የእስልምናውን ሚና ደግሞ ምን ያክል ያዩታል? ወይ እውነተኛ ሙስሊሞች ካሉ የማስቆም ሂደት ላይ ናቸው ወይ? ይሄን የወሃቢያውን ኃይል ወደፊት ሲመጣ ምን እያደረጉ ዝም ብለው እያዩት ነው ወይስ ይሄን ነገር እየተቃወሙት ነው? ካልሆነ ግን እውነቱ ደግሞ ይሄ ወሃቢያው ኃይል እየመጣ ይሄ ጽንፈኛው ኃይል እየወጣ ለኢትዮጵያ ውስጥ ለሚደረገው የጄኖሳይድ ትልቅ ግብአት እየሆነ ነው የሚለው እይታለኝና እንዴት ያዩታል? ይሄን ደግሞ የእስልምናው የወሃቢያው ሚና ማለት ነው በዚህ በጄኖሳይድ ጀርባ ሆኖ የሚሰራውን ስራ